የሚከተሉትን እስኪ ወደ እንግሊዘኛ ቀይሩልኝ። እንዲመጡ ፈቀድኩላቸው። እንዲመጡ ፈቀድኩላቸው። በስልክ እንዲያናግረኝ ፈቀድኩለት። በስልክ እንዲያናግረኝ ፈቀድኩለት። አዲስ ስልክ እንድትገዛ ፈቀድኩላት። አዲስ ስልክ እንድትገዛ ፈቀድኩላት። በዛሬው ትምህርታችን አንድ ሰው የሆነ ነገር እንዲያደርግ መፍቀዳችንን በእንግሊዘኛ እንዴት ማለት እንዳለብን እንለማመዳለን። በጣም ቀላል ትምህርት፣ ነገር ግን ለንግግራችን ደግሞ ወሳኝ አስፈላጊ ትምህርት ነው። ተከታተሉኝ። አረፍተ ነገሮች ወደ እንግሊዘኛ እንቀይራለን። 1 ቤተሰቦቼ በምሽት እንድወጣ ፈቀዱልኝ። ፈቃድ አገኘሁኝ። አስተማሪው ዛሬ በጊዜ እንድንሄድ ፈቀደልን። ስልኳን እንዲጠቀም ፈቀደችለት። ልጆቹን ከራት በኋላ ቲቪ እንዳዩ ፈቀደላቸው። ድጋሜ እንድሞክር ፈቀዱልኝ። ስለዚህ ወሬያችን በሙሉ ስለ ፈቃድ ነው። የሆነ ሰው ለሌላ ሰው ፈቃድ ሰጠ እያልን እንዴት በእንግሊዝኛ ማውራት እንችላለን? ስለዚህ መጀመሪያ ላይ ሳብጀክት ይኖረናል። መቼም ይሄን ታውቁታላችሁ። ሳብጀክት፣ ቨርብ፣ ኦብጀክት የሚባል ህግ አለ። መጀመሪያ ሁሌ የሚመጣው የእንግሊዝኛ ንግግር ላይ ሳብጀክት ነው። ማለትም አንደኛው ላይ ሳብጀክት እና ማን ናቸው? ቤተሰቦቼ ናቸው አይደለ? ወይም ወላጆቼ my parents። ስለዚህ መጀመሪያ ላይ ሳብጀክት ይመጣል። ከሳብጀክት ቀጥሎ ድርጊቱ መፍቀድ ነው። ይሄ የመጨረሻው አማርኛ ላይ ድርጊት መጨረሻ ነው የሚመጣው። ስለዚህ መፍቀድ late። ኦኬ late ነው የምትሉት። my parents late። አሁን የተጠቀምነው v1 ነው ወይስ v2 ወይስ v3 ብትባሉ v2 ነው ኃላፊ ስለሆነ፣ ግን late በሚገርም ደረጃ ሶስቱም ጋር ተመሳሳይ ነች። እሺ አሁን ግን የተጠቀምነው v2 ነው፣ past ነው። my parents let me ለኔ ነው የፈቀዱት go outside at night በምሽት እንደወጣ ፈቀዱልኝ እያላችሁ ነው ማለት ነው። አስተማሪው ዛሬ በጊዜ እንድንሄድ ፈቀደልን። ማ the teacher ቤተሰቦቼ my parents let me the teacher let us ለኛ ነው ፈቀደልን ስንል ለኛ ነው። the teacher let us ዛሬ በጊዜ እንድንሄድ leave መሄድ ማለት ነው አይደል? leave early today ዛሬ ነው የፈቀደልን። ግልጽ ነው። ስለዚህ መጀመሪያ ላይ the teacher subject verb let ነው፣ ቀጥሎ object me ወይም us፣ ከዛ ምንድነው እንድንሄድ። እዚህ ጋርም እንደዛው እዚህ ጋር go outside እንደወጣ። ስልኳን እንዲጠቀም ፈቀደችለት። she እሷ ስለሆነች she ብላችሁ መጀመር አለባችሁ። she let him እሷ የፈቀደችው ለማን ነው? ለሱ ነው። ምን እንዲያደርግ? use her phone ስልኳን እንዲጠቀም ፈቀደችለት። good 4 ልጆቹን ከራት በኋላ ቲቪ እንዳዩ ፈቀደላቸው። ማ እሱ አይደለም ወይም their father ማለት ትችላችሁ። he let ልጆቹን he let his kids ልጆቹን ፈቀደላቸው ምን እንዲያደርጉ? ከራት በኋላ ቲቪ እንዲያዩ። ከራት በኋላ ቲቪ እንዲያዩ he let his kids see TV አይደለም after ከምን በኋላ? ከራት በኋላ after dinner። ድጋሜ እንድሞክር ፈቀዱልኝ። ፈቃጆቹ እነማን ናቸው? they እነሱ they let me ለኔ ነው የፈቀዱት አይደለም? ምን እንዳደርግ? እንድሞክር they let me try ድጋሜ again they let me try again። ስለዚህ መጀመሪያ ላይ ፈቃጅ ይኖራል ሳብጀክት ብለን የምንጠራው then let ትላላችሁ። ከዛ የተፈቀደለት ኦብጀክት አለ። ከዛ የተፈቀደለት ድርጊት ምንድነው? ስለዚህ go outside መውጣት ነው የተፈቀደው። leave መሄድ ነው የተፈቀደው። use መጠቀም ነው የተፈቀደው፣ ስልኩን መጠቀም። እዚህ ጋር ደግሞ ቲቪ ማየት፣ እዚህ ጋር ደግሞ ድጋሚ መሞከር። ቀጥሎ የምትመጣ ያቺ ድርጊት ትሆናለች ማለት ነው። ግልጽ ነው አይደለ? እንተኛ የተፈጠረውን እዚህ ጋር ጠነች የተፈጠረውን እንዳስረዳ ፍቀድልኝ እያልኩኝ ነው አይደለ? 7 ውሻው ቤት ውስጥ እንዲተኛ ፈቀደችለት። 8 ጓደኛው መኪናውን
እንዲዋሰው ፈቀደለት። 9 እናቴ ልብሶቼን እንድመርጥ ፈቀደችልኝ። 10 አሰልጣኙ ተጫዋቾቹን እንዲያርፉ ፈቀደላቸው። ስለዚህ እስካሁን በተማርነው መሰረት ለምሳሌ ከ10 ወደዚህ እንሂድ። አሰልጣኙ ፈቀደላቸው ስንል ምን ብለን መጀመር አለብን? the coach አሰልጣኙ ነው የፈቀደው። let ምትለው አትቀርም አይደለ? the coach let the players ለተጫዋቾቹ ነው የፈቀደው። ምንን ህግ ነው የተከተለው? subject let verb ነች the players object ይህን ህግ ነው የተከተለው። ምንም አዲስ ነገር የለም። the coach let the players ከዛ ምን እንዲያደርጉ ነው የፈቀደላቸው ብለናል? እንዲያርፉ rest። ይሄ ነው በእንግሊዘኛ። አሰልጣኙ ተጫዋቾቹ እንዲያርፉ ፈቀደላቸው ስትሉ the coach let the players rest እንዲያርፉ ፈቀደላቸው። እናቴ ልብሶቼን እንድመርጥ ፈቀደችልኝ። my mom is the subject let me ፈቀደችልኝ ምን እንዳደርግ? እንዳርፍ rest እንዳደርግ አይደለም እንድመርጥ choose my clothes ልብሶቼን እንድመርጥ ፈቀደችልኝ። ጓደኛው መኪናውን እንዲያውሰው ፈቀደለት። መኪናውን እንዲዋሰው his friend አይደለም ጓደኛው let him ፈቀደለት ምን እንዲያደርግ? let him borrow his car መኪናውን እንዲዋሰው እንዲበደረው ፈቀደለት። እዚህ ጋር choose እዚህ ጋር ደግሞ rest። ውሻው ቤት ውስጥ እንዲተኛ ፈቀደችለት። ፈቃጅ ማን ነች? she let the dog የተፈቀደለት ማን ነው? the dog ምን እንዲያደርግ? sleep እንዲተኛ inside yet inside the house ቤት ውስጥ ገብቶ። ስለዚህ ሁሌ በሳብጀክት ጀምሩ። she his friend my mom the coach ብላችሁ ጀምሩ። ቀጥሎ መፍቀድን ማሳያዋ let የተፈቀደለት እዚች ጋር let ብያለሁ የተፈቀደለት the dog ነው። እዚህ ጋር him እዚህ ጋር ደግሞ እኔ ነኝ የተፈቀደልኝ። እዚህ ጋር ደግሞ the players subject verb object subject ይቀርና verb ብቻ let ብላችሁ የምትጀምሩት መቼ ነው? እንደዚህ አድርግልኝ ትዕዛዝ። ለምሳሌ ውጣ ስትሉ go out ነው የምትሉት አይደለ? ደውልልኝ call me እንደዚህ አድርግልኝ እንደዚህ ላድርግ ስትሉ ቀጥታ በቨርብ ነው የሚጀምረው። እዚህ ጋር በዚህ በኩል ሳብጀክት ሳይሆን let ብቻ ትጀምራለች። ምን ስላለ? የተፈጠረውን እንዳስረዳ ፍቀድልኝ let me አንተ ለኔ ፍቀድ እያዘዝን ነው። ትዕዛዝ አይደለም ግን አነጋገራችሁ እንደዛ let me የተፈጠረውን ምን እንዳደርግ? let me explain እንዳደርግ። she let me explain ብል እሷ ፈቀደችልኝ ያልኩኝ ነው explain እንዳደርግ። እዚህ ጋር ግን በቃ አንተ ለኔ ፍቀድ እያልን let me explain የተፈጠረውን እንዳስረዳ። let me explain what just happened ወይም what happened የተፈጠረውን ምን እንደተፈጠረ what happened ማለት ምን እንደተፈጠረ ማለት ነው። ምን እንደተፈጠረ እንዳስረዳ ፍቀድልኝ። ስለዚህ ይሄን ትምህርት ስንጀምር በጣም ቀላል ትምህርት ነገር ግን ለንግግራችን በጣም ወሳኝና አስፈላጊ ትምህርት ብለን የጀመርነው ቀላል እንደሆነ አግኝታችሁታል ብዬ ነው የማስበው። እንዳሳያችሁ መጀመሪያ ላይ ማን ነው የሚመጣው? ፈቃድ ሰጪ ፈቃጅ ይመጣል አይደለ? ከዛ ቀጥሎ let ይመጣል። ከዛ የተፈቀደለት ፈቃጅ ተቀባይ የተፈቀደለት ከዛ ምንድነው ፍቃዱ ይመጣል ማለት ነው። የተሰጠው ፍቃድ ምንድነው? መተኛት ነው ማረፍ ነው መምረጥ ነው ምንድነው? ይችን መከተል አይከብድም አይደለም? ስለዚህ በዚህ መሰረት እንደተለመደው እንግዲህ ተምሮ ማምለጥ የለም። የቤት ስራ ይሰጣችኋል፣ ሆምወርክ ይሰጣችኋል። 5 የአማርኛ አረፍተ ነገር ይሰጣችኋል። ወደ እንግሊዘኛ ትቀይራላችሁ። አምስቱን ቀይራችሁ ከቻላችሁ ቴሌግራም ቻናላችን ላይ ላኩልን። የዛሬው ትምህርት ኖት በፒዲኤፍ እንደተለመደው ቴሌግራም ላይ ተለቋል። ሰዋሰው አካዳሚ ብላችሁ ሰርች አድርጉን ቴሌግራም ላይ ወይም ታች ዲስክሪፕሽን ላይ ሊንክ ተቀምጦላችኋል። ቻናላችንን ጆይን በሉ። አንደኛ እሷ ቅድሚያ እንድትናገር ፍቀድላት። ትዕዛዝ ነው። ስለዚህ በሳብጀክት አይጀመርም። ይሄን ላስታውሳችሁ። እሺ አንደኛው
እሷ ቅድሚያ እንድትናገር ፍቀድላት ይላል። እንደዚህ አድርግ ማንም ሰው ምንም ማድረግ እንደማትችል አትፍቀድላችሁ። ይሄም ስለዚህ 1 እና 5 ጥንቃቄ አድርጉ። እሺ ከወዲሁ ተናግሬያለሁ። 2 ልጆቻቸው ውጪ እንዲጫወቱ ፈቀዱላቸው። ስለዚህ እነሱ ለልጆቻቸው ውጪ እንዲጫወቱ ፈቀዱ ይያል ነው። 3 ስራውን እንዲጨርስ ፈቀድኩለት። እኔ ለሱ ፈቃጅ ሰጪ ነኝ። 4 ተማሪዎቹ ጥያቄ እንዲጠይቋት ፈቀደችላቸው። እሷ ተማሪዎቹ እሷን ጥያቄ እንዲጠይቋት ፈቀደችላቸው። 5ኛ ማንም ሰው ምንም ማድረግ እንደማትችል እንዲነግሩ አትፍቀድላቸው። ማንም ሰው ምንም ማድረግ አትችልም እንዲሉ አትፍቀድላቸው ይያለ ነው። ስለዚህ ሁሌ ባይሆንም ለ1 እና ለ5 አይሰራም። እንደዚህ አታድርግ ስለሆነ መጀመሪያ ሳብጀክት ፈቃድ ሰጪ፣ ቨርብ ፈቃድ ራሷ ሌት፣ ቀጥሎ ኦብጀክት ፈቃድ ተቀባይ፣ ቀጥሎ ደግሞ ራሱ ፈቃዱ ምን ይባላል አይደለ? ምንድነው የተፈቀደው ነው? እንዲጫወቱ ነው፣ ስራው እንዲጨርስ ነው፣ እንዲጠይቋት። እንደዚህ ያደረጋችሁ ቅደም ተከተሉን ሳትሳሳቱ እንድትሰሩ ትፈልጋለሁ። if you have any questions please let me know። ከታች ኮሜንት ሴክሽን ላይ ጥያቄያችሁን ማስቀመጥ ይቻላል፣ ወይንም ደግሞ በቴሌግራምም ጥያቄያችሁን መላክ ትችላላችሁ ማለት ነው። ኔክስት ታይም ሌላ ትምህርት ይዤ እመጣለሁ። ቻው።